ጠቅላይ ሚኒስትር አብይ አህመድ በፈረንሳይ ፓሪስ ያደረጉት ጉብኝት በኢንዱስትሪ በቴክኖሎጂና በአርቲፊሻል ኢንተለጀንስ ላይ ያተኮረ መሆኑን የጠቅላይ ሚኒስትር ጽሕፈት ቤት አስታወቀ። ህብረ ብሔራዊና ዴሞክራሲያዊ የፌዴራል ስርዓት ለመዘርጋት የዴሞክራሲ ተቋማትን ማጠናከር እንደሚገባ ተገለጸ። አፍሪካውያን በትብብር በመስራት ተጠቃሚነታቸውን ማሳደግ አለባቸው ተባለ። ከቤንዚን ስርጭት ጋር በተያያዘ ከዚህ ቀደም ይስተዋሉ የነበሩ ችግሮች እየተቀረፉ መምጣታቸውን በሐዋሳ ከተማ አሽከርካሪዎች ገለጹ። ከውጭ ሩሲያና ዩክሬን ከፍተኛ ነው የተባለለትን የጦር ምርኮኞች ልውውጥ አደረጉ። እንደምን አመሻችሁ ተመልካቾች፣ በድጋሚ 2 ሰዓት ሆኗል። ከኢትዮጵያ ቴሌቪዥን የቅዳሜ ምሽት ዜናዎችን ይዘን ቀርበናል። ከዜናዎቹ ጋር መቅደላይ ደረጀ ነኝ። አብራችሁን ቆዩ። ተመልካቾች እስከ ዜናችን ፍጻሜ አብሮነታችሁን እንጠይቃለን። ወደ በኋላ ላይ የሚቀላቀሉን እንግዳ ይኖሩናል። በሐዋሳ ከተማ ስላለው የነዳጅ አቅርቦት ማብራሪያ የሚሰጡን እንግዳ ጋብዘናል። የሐዋሳ ከተማ ምክትል ከንቲባና የንግድና ገበያ ልማት መምሪያ ኃላፊ አጋና ነቶ በቀጥታ መስመር ከሐዋሳ ስቱዲዮ ይገኛሉ። ወደ በኋላ ላይ ከእሳቸው ጋር ቆይታ እናደርጋለን። አሁን ወደ መጀመሪያው ዜናችን እናልፋለን። ጠቅላይ ሚኒስትር አብይ አህመድ በፈረንሳይ ፓሪስ ያደረጉት ጉብኝት በቴክኖሎጂና የአርቲፊሻል ኢንተለጀንስ ላይ ያተኮረ ነበር። ከልዑካን ቡድናቸው ጋር በመሆን ስቴሽን ኤፍ የተባለውን በዓለም ትልቁን የግል ቴክኖሎጂ ስታርታፕ የቢዝነስ መፍጠሪያ ማዕከልን ጎብኝተዋል። የኢትዮጵያ ስታርታፕ ገና በጅምር ደረጃ ያለ ቢሆንም የቴክኖሎጂ እውቀት ባላቸው ወጣቶች የተሞላና በማደግ ላይ ባለ የዲጂታል ትስስር እየተመራ የሚገኝ ነው። መንግስት እንደ ዲጂታል ኢትዮጵያ 2025 ያሉ ስትራቴጂዎችን በመንደፍ ፈጠራን ለመደገፍ እርምጃዎችን በመውሰድ ላይ ይገኛል። ይህም ለስታርታፕ በተለይም በፋይናንስ ቴክኖሎጂ፣ በግብርና ቴክኖሎጂ እንዲሁም በኢኮሜርስ ግብይት አስቻይ ሁኔታን ለመፍጠር ያለመ ነው። በተጨማሪም የስታርታፕ አዋጅ የተሰኘ ሁሉን አቀፍ አዋጅ በማውጣት ለስታርታፕ እንቅስቃሴዎች የሕግና ተቋማዊ ማዕቀፎችን በማበጀት ውስን የሆነውን የገንዘብ አቅርቦት የሚያሰፋ የቁጥጥር ተግዳሮቶችንና መሰል ፈተናዎችን ለማለፍ የሚያስችል ሁኔታን ፈጥሯል። ጠቅላይ ሚኒስትር አብይ አህመድ በጉብኝታቸው በ5Gና በ6G ቴክኖሎጂ፣ በሳይበር ደህንነት፣ በአርቲፊሻል ኢንተለጀንስና የኦፕቲካል ትስስር ማዕከል የሆነውን የኖኪያ ፈረንሳይ ዋና መስሪያ ቤትንም ጎብኝተዋል። ጉብኝቱ የፋይበር ሴንሲንግ አቅርቦት፣ የኃይል ቁጠባ ብልሃትና የ5G ላቦራቶሪዎች ምልከታን ያካተተ ሲሆን ይህም በዘርፉ ፈጠራ፣ መሰረተ ልማት ግንባታና ዘርፍ ትብብሮች ላይ ለኢትዮጵያ ዋጋ ያላቸው ትምህርቶች የተገኙበት ነበር ተብሏል። በመጨረሻም ጠቅላይ ሚኒስትር አብይ አህመድ ፈረንሳይ የሚገኘውን ታሌ የምርምርና ቴክኖሎጂ ማዕከል ጎብኝተዋል። ይህ በብዝሃ ዘርፍ የሚንቀሳቀስ የታሌ ግሩፕ የምርምር ተቋም በኤሮስፔስ መከላከያና አርቲፊሻል ኢንተለጀንስ መስኮች ላይ ያተኩራል። እነዚህ ጉብኝቶች የዓለም አቀፍ ግንኙነቶችን የኢትዮጵያን የዲጂታል ሽግግር በማፋጠን ኢትዮጵያን የአፍሪካ የፈጠራና የቴክኖሎጂ ማዕከል ለማድረግ በማመቻቸት ረገድ የእውቀት ልውውጦችን አስፈላጊነት አስምረው የሚያሳዩ ናቸው። መረጃው የጠቅላይ ሚኒስትር ጽሕፈት ቤት ነው። ጠቅላይ ሚኒስትር አብይ አህመድ በፈረንሳይ ፓሪስ ያደረጉትን ጉብኝት በተንቀሳቃሽ ምስል ተከታትለን እንመለስ።
አልፈናል። በአምባሳደር ሬድዋን ሁሴን የተመራ የልኡካን ቡድን በትላንትናው ዕለት ወደ ደቡብ ሱዳን አቅንቷል። የብሔራዊ መረጃና ደህንነት አገልግሎት ዳይሬክተር ጀነራል አምባሳደር ሬድዋን ሁሴንና የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ጌታቸው ረዳ ከደቡብ ሱዳን ፕሬዝዳንት ሳልቫኪርና ምክትል ፕሬዝዳንት ቤንጃሚን ቦልሜል ጋር ተወያይተዋል። የልኡካን ቡድኑ ከጠቅላይ ሚኒስትር አብይ አህመድ የተላከ መልእክት ባደረሰበት ወቅት የደቡብ ሱዳን ሰላምና መረጋጋት ከኢትዮጵያ ብሔራዊ ጥቅም ጋር የተሳሰረ በመሆኑ የኢትዮጵያ መንግስት አስፈላጊውን ድጋፍ ሁሉ እንደሚያደርግ ገልጸዋል። የደቡብ ሱዳን ፕሬዝዳንትና ምክትላቸው ኢትዮጵያ ከቀድሞ ጀምሮ እስካሁን የዘለቀና የማይናወጥ ድጋፍ እያደረገች መቆየቷን በማውሳት ምስጋናና አድናቆታቸውን መግለጻቸውንና ይኸው ድጋፍም ተጠናክሮ እንዲቀጥል መጠየቃቸውን የደረሰን ዜና ያስረዳል። የልኡካን ቡድኑ ትናንት ማምሻውን ወደ ሀገር ቤት ተመልሷል። አብራችሁን ቆዩ። እንቀጥላለን ተመልካቾች። የኢትዮጵያ ንግድ ባንክ ከአዲስ አበባ ከተማ ቤቶች ልማት አስተዳደር ጋር በጋራ ለመንግስት ሰራተኞች ቤት ለመስራት ስምምነት ተፈራርሟል። ስምምነቱን የተፈራረሙት የኢትዮጵያ ንግድ ባንክ ፕሬዝዳንት አቤ ሳኖና የአዲስ አበባ ከተማ አስተዳደር ቤቶች ልማትና አስተዳደር ኃላፊ ቅድስት ወልደ ጊዮርጊስ ናቸው። የመንግስት ሰራተኞችን የቤት ችግር ለመቅረፍ በ2575 የቤት ልማት መርሃ ግብር የሚውል 120 ቢሊዮን ብር መመደቡን የኢትዮጵያ ንግድ ባንክ ፕሬዝዳንት አቤ ሳኖ ገልጸዋል። ይህ ብድር በከተማዋ ለሚገኙ የመንግስት ሰራተኞች ቅድሚያ የሚሰጥበት ሲሆን በቀጣይ ሁሉንም ዜጎች በዚህ እድል ተጠቃሚ ለማድረግ ባንኩ ይሰራል ብለዋል ፕሬዝዳንቱ። በከተማ ውስጥ የሚኖሩ እንግዲህ ከ40 ሺህ በላይ መንግስት ስራ ላይ የተሰማሩ እንዳሉ ይገመታል። እንግዲህ ይሄ አብዛኛው ቤት የለውም ተብሎ ነው ግምት ታሳቢ እየተወሰደ ያለው። በትንሹ እስከ 120 ቢሊዮን ብር ብድር ከኛ እንደሚያስፈልግ ገምተናል። ለዚህ ሰራተኛ ይህንን ለማቅረብ የኢትዮጵያ ንግድ ባንክ ተዘጋጅቷል እና ለዚህ ዋና መመዘኛው ቤት ፈላጊዎች ለቤት የሚሆን ለዚህ ለድርሻቸውን ለመወጣት 25% መቆጠብ ነው። ሌላው እንግዲህ መስተዳደሩ መሬት ማቅረብ ነው ያለበት። ሁለቱ ነገሮች ከተሳኩ የኢትዮጵያ ንግድ ባንክ ፋይናንሱን ለማቅረብ ዝግጁ ነው። የአዲስ አበባ ከተማ አስተዳደር የቤቶች ልማትና አስተዳደር ኃላፊ ቅድስት ወልደ ጊዮርጊስ 41 ሺህ ለሚደርሱ የከተማዋ የመንግስት ሰራተኞች የተዘጋጀው የቤት ልማት ፕሮጀክት ሰራተኛው 25% ቆጥቦ 75% ደግሞ ከባንኩ በተመቻቸ በብድር ቤት የሚያገኝበትን አሰራር በመዘርጋት የመንግስት ሰራተኞችን ተጠቃሚ ለማድረግ እየሰራ ነው ብለዋል። በዚህ እድል ቅድሚያ የሚያገኙት የከተማዋ መምህራን መሆናቸውን የገለጹት ኃላፊዋ ይህም መምህራን ቀድመው በመደራጀታቸው ቅድሚያ እድሉን አግኝተዋል ሲሉም አክለዋል። መንግስት ሰራተኛው 25% እንዲቆጥብ 75% ደግሞ ባንኩ እንዲያበድርና ቤትን እንዲያለማ ነው። ይሄ 75% ደግሞ በ20 ዓመት ነው የሚመለሰው። በ20 ዓመት ሲመለስ ደግሞ በ14% ወለድ ነው ብድሩን ያገኘ ነው። ያው ሁላችንም እንደምናውቀው እስከ 23% ነው ብድር የሚያበድረው ባንኩ። ለኛ ግን የተሰጠን ወይም ደግሞ ለመንግስት ሰራተኛው የተሰጠው እድል በ14% እንዲሁም ደግሞ በ20 ዓመት የሚመለስ ነው የተሰጠንና እንደ ከተማ አስተዳደር ይህንን ኃላፊነት ሲወስድ ከተማ አስተዳደሩ የመንግስት ሰራተኛው ላይ ያለውን ጫና ለመቀነስ አንዱ የቤት አማራጭን ማምጣት ነበርና እስካሁን ድረስ ወደ 41 ሺህ የሚሆኑ የመንግስት ሰራተኞች ተደራጅተዋል። እዚህ በየተደራጁበት ልክ ደግሞ ወደ ስራ ወደ ትራክ የሚገቡበትን እድል እንፈጥራለን ማለት ነው። ወደ ሌላ ዜና ስናልፍ ህብረ ብሔራዊና ዲሞክራሲያዊ የፌዴራል ስርዓት ለመዘርጋት የዲሞክራሲ ተቋማትን ማጠናከር እንደሚገባ ተገልጿል። ህብረ ብሔራዊና ዲሞክራሲያዊ ፌዴራል ስርዓት ዙሪያ ከዲሞክራሲ ተቋማት አመራሮች ጋር ውይይት ተካሂዷል። መስከረም ቸርነት እንደ ኢትዮጵያ ብዝሃ ባህል ቋንቋና ማንነት ባለበት ሀገር የፌዴራሊዝም ስርዓት አዋጭ መሆኑ ይታመናል። ይሁን እንጂ በኢትዮጵያ ባለፉት ዓመታት ለሚነሱ ግጭቶች የፌዴራሊዝም ስርዓቱ እንደ አንድ ምክንያት ይጠቀሳል። ፌዴራሊዝም በራሱ ችግር ሊሆን አይችልም የሚሉ አካላት ፌዴራሊዝም የሰራላቸው ብዝሃ ማንነት ያላቸው ሀገራትን አጣቅሰው ያስረዳሉ። በኢትዮጵያ ነባራዊ ሁኔታ ፌዴራሊዝም ብቻውን ችግር ሊሆን አይችልም፣ አተገባበሩ ነው እንጂ የሚለው ደግሞ ጎልቶ የሚደመጥ ነው። ፌዴራሊዝም እንደማንኛውም ስርዓት የራሱ ችግር ያጋጥመዋል።
ጠንካራ ጎን አለው፣ ደካማ ጎንም አለው። አሁን ዋናው ቁም ነገር ቁጭ ብለሽ ምንድነው ጠንካራ ጎኑ ምንድነው ጥረቱ በእኛ ኮንቴክስት ደግሞ ስንተገበረው ምን አይነት ችግር እያጋጠመን ነው ይሄን ችግር እንዴት እንፍታው እያሉ የተወያዩ መቀጠል ያስፈልጋል። እኛ ጋር ምንድነው ከፖለቲካ ባህላችን ጋር ተያይዞ በንግግር በውይይት ችግሮችን የመፍታታ ባህል የዳበረ አይደለም። እሱ ካልዳበረ ደግሞ ለፌዴራሊዝም እንቅፋት ነው የሚሆነው። ሁለተኛ ደግሞ ሁሉም ችግር የፌዴራል ስርዓቱ ችግር አድርጎ ይወሰዳል። የፌዴራሊዝም ስርዓቱ ስኬታማ እንዲሆን ግን ስርዓቱ ችግር ሲገጥመው ችግሮችን ማቅለል የሚችሉ ጠንካራ የዲሞክራሲ ተቋማት ወሳኝ ናቸው። የዲሞክራሲ ስርዓት ግንባታ ሂደት በአንድ ጀንበር ተገንብቶ የሚያልቅ ካለመሆኑ ጋር ተያይዞ ዋናው መሰረት በዲሞክራሲ አስተሳሰብና አመለካከት ላይ የሚሰራ ከመሆኑ ጋር ተያይዞ ይሄን የአስተሳሰብና የአመለካከት ግንባታ በቅንጅትና በተደራጀ መንገድ በየተቋማቱ በባለድርሻ አካላት በቅንጅት መስራት፣ ይሄን ለማድረግ ደግሞ በማህበረሰቡ በትምህርት ተቋማት በአስተዳደር ስርዓቱ ውስጥ የዲሞክራሲ ባህል እያደገ እንዲሄድ ያስተምሮ ስርጸት ስራዎቻችን ከፍ ማለት ይጠበቃል። መዋዕለ ሕጻናት ጀምሮ በአንደኛ ደረጃ በዛ መስራት አለበት። እዛ ነው የውይይት ባህል የንግግር ባህል ምክንያታዊ የመሆን ችግሮች ሲያጋጥሙ በውይይት በንግግር መፍታት ብዝሃነት መቀበል ከዛ ይጀምራል። አንድ ሕፃን ልጅ ብዝሃነት ተቀብሎ ካደገ ምንም አያስቸግረውም አብሮ ለመኖር ከሌላ ባህል ከሌላ ቋንቋ ከሌላ ማንነት ጋር አብሮ መኖር አይከብደውማ። እንደ እንትን አያየውም እንደ ከርስ አያየውማ። ስለዚህ ገና ብዙ መስራት አለብን። ሌሎችም ሀገራት ብዙ ስራ ሰርተው ነው እዚህ የደረሱት። የፌዴራል ስርዓቱ ህብረ ብሔራዊና ዲሞክራሲያዊ ለማድረግን የሚስተዋሉ ክፍተቶች ላይም በጠረጴዛ ዙሪያ መወያየት አስፈላጊ መሆኑ ይነሳል። የመከፋፈል በሃይማኖት የመከፋፈል ሁኔታዎች አዋጪዎች ስላልሆኑ ዞሮ ዞሮ ያው ውይይቱ ወሳኝ ነው። አስተምሮቱ ደግሞ በደንብ እስከታች እስከ ቀበሌ ድረስ ማህበረሰቡ በደንብ እንዲገነዘብ መስራት ያው የሁላችንም የዲሞክራሲ ተቋማትም አይነተኛ ድርሻ ነው ይወስዳሉ። የኢፌዴሪ ፌዴሬሽን ምክር ቤትና የኢፌዴሪ ህገ መንግስታዊና ፌዴራሊዝም አስተምሮ ማዕከል በጋራ በመሆን ህብረ ብሔራዊና ዲሞክራሲያዊ ፌዴራል ስርዓት ዙሪያ ከዲሞክራሲ ተቋማት አመራሮች ጋር ውይይት አካሂደዋል። የትግራይ ክልል ዳግም ወደ ግጭት እንዳይገባ መስራት ያስፈልጋል ሲሉ በአዲስ አበባ የሚገኙ የትግራይ ክልል ተወላጆች ጠይቀዋል። የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ጌታቸው ረዳና የመስኖና ቆላማ አካባቢ ሚኒስትር አብርሃም በላይ በአዲስ አበባ ከሚኖሩ የትግራይ ተወላጆች ጋር በትግራይ ክልል ወቅታዊ ሁኔታ ዙሪያ ውይይት አካሂደዋል። በውይይቱ ነዋሪዎች ክልሉ ዳግም ወደ ግጭት እንዳይገባ የፌዴራል መንግስት ከክልሉ ህዝብና ከሚመለከታቸው አካላት ጋር በቅንጅት ሊሰራ ይገባል ሲሉ ጠይቀዋል። በአሁኑ ወቅት የትግራይ ህዝብ ሰላም ፈላጊ መሆኑን የገለጹት ነዋሪዎች ይህ እንዲረጋገጥ ግን በጋራ መስራት ያስፈልጋል ነው ያሉት። ከዚህም በተጨማሪ የፕሪቶሪያው የሰላም ስምምነት ሙሉ በሙሉ ገቢራዊ እንዲሆንም ጠይቀዋል። የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ጌታቸው ረዳ በሰጡት ማብራሪያ የፕሪቶሪያ የሰላም ስምምነት መፈረሙ በክልሉ ሰላም እንዲረጋገጥ ጉልህ ሚና ተጫውቷልም ብለዋል። በክልሉ ወቅታዊ ጉዳዮች ላይ የሚደረገው ውይይት ቀጣይነት ሊኖረው እንደሚገባም ተጠቅሟል። ዘገባው የሪፖርተራችን መሀሪ አለሙ ነው። በአዲስ አበባ ከሚገኙ የትግራይ ተወላጆች ጋር በክልሉ ወቅታዊ ጉዳይ ዙሪያ በተደረገው ውይይት የተነሱ አስተያየቶችን መሀሪ አለሙ አሰባስቧል። እንደሚከተለው ይቀርባል። እኔ እንደ አንድ ትግራይ ተወላጅ ሆኜ ሳነሳ ትግራይ ህዝብ ሰላም ይፈልጋል። አጋጣሚ ሆኖ አዲስ አበባ ላይ ያለነው የትግራይ ተወላጅም ሰላም እንፈልጋለን፣ ለሰላም እንቆማለን፣ ለሰላም የሚከፈል መስዋዕት እንከፍላለን። ምንጊዜም ቢሆን ከመንግስት ጎን መቆምና ሰላምን የምንሻለው ከዚህ በፊትም የነበረውን ጦርነትም አንፈልገውም ነበረ። አሁንም ቢሆን በማንኛውም ሁኔታ ለሰላም እንጂ ለየትኛውም አካል ጦርነት ለሚፈልገው አካል የምንፈቅደውም እድልም አይኖርም ማለት ነው። ስለዚህ እኛ ሁልጊዜም ቢሆን የሰላም ተምሳሌት መሆን አለብን የሚል ነገር አለኝ። አመሰግናለሁ። ሰላም ነው የምንፈልገው። ሰላም እንዲሆንልን ከፌዴራል ጋር ሆነው ተስማምተው ሰላም ሆነው አንድ ልብ እንዲያርጉን ይፈልጋሉ። እኔም ፈልገው የትግራይ ህዝብ ሰላም ነው የሚፈልገው። ስለዚህ ያለውን ጄኔሬሽን አሁን ያለው ትውልድ አሁን በጣም የነቃና እያንዳንዱ የማን ችግር እንደሆነ የሚያቅሰው ነው። አሁን ያሉት እንወክላለን የሚሉትን በአዲስ ምርጫ ህዝቡ በወጣት የተደገፈ ከመንግስት ጋር እጅና ጓንት ሆኖ የሚሰራ ነው የሚፈልገው።
በርካታ ወጣት መስዋዕት ሆኗል። እናቶች ለቅሷቸውና ሀዘናቸው ሳያገግሙ አሁንም ወደ ጦርነት ለመግባት እየተደረገ ያለ እንቅስቃሴ ፍጹም ትክክል ያልሆነ መወገዝም ያለበት ይህ መነሻ አድርጎ ደግሞ መንግስትም ስርዓታቸውን እንዲይዙ ማድረግ አለበት የሚል አቋም አለኝ በግሌ ማለት ነው። ከዚህ በፊት በተሳሳተ መንገድ ሄደው በርካታ ነገር ተፈጥሯል። በርካታ እናቶች፣ ወጣቶች አልቋል። ብዙ መሰረተ ልማት ወድሟል። ያ ስህተት መልሶ እንዳይደገም ከፕሪቶሪያ ስምምነት በኋላ ደግሞ ያንን ተግባራዊ ማድረግ የተቻለ የተፈናቀሉትን መመለስ የወደሙት መሰረተ ልማቶች እንደነበሩ መስራት እየተቻለ ከትምህርት ገበታ የተፈናቀሉት ልጆች መመለስ እየተቻለ አሁን ደግሞ የወንበር ሽኩቻ ተጀምሮ አንዳንዱ አይ እኛ ባልነው ካልሆነ የሚላለ ህዝቡ ግን በአብዛኛው የትግራይ ወጣትም ሆነ ሽማግሌ የሚፈልገው ሰላም ነው፣ ጦርነትን አይፈልግም። ከዚህ በፊት ባደረገው የሰላማዊ ሰልፍም ይሄ በትክክል አሳይቷል። ዜናዎቻችን ቀጥለዋል። አፍሪካውያን በተለያዩ ዘርፎች ትኩረት በማድረግና በትብብር በመስራት ተጠቃሚነታቸውን ማሳደግ እንዳለባቸው ተገልጿል። 62ኛው የአፍሪካ ቀን በአፍሪካ ህብረት ተከብሯል። አባዲ ወይኔ የቀድሞ የአፍሪካ አንድነት ድርጅት የአሁኑ የአፍሪካ ህብረት መስረታ የሚታወስበት 62ኛው የአፍሪካ ቀን በአፍሪካ ህብረት በተለያዩ ዝግጅቶች ተከብሯል። በዚህ መድረክም የህብረቱ ከፍተኛ የስራ ኃላፊዎች፣ የአባል ሀገራት ተወካዮች፣ የዲፕሎማቲክ ማህበረሰብና የሲቪል ማህበረሰብ ድርጅቶች ተሳትፈዋል። በመድረኩ ባለፉት 60 ዓመታት አፍሪካን ጠንካራ አህጉር ለማድረግ ስራዎች መሰራታቸው ተገልጿል። በተለይም በሀገራት መካከል አንድነትን ለመፍጠርና ዘርፈ ብዙ ግንኙነቶችን ለማሳደግ ህብረቱ ትኩረት ማድረጉን ተጠቅሷል። የአፍሪካ ህብረት ኮሚሽን ሊቀመንበር መሐሙድ አሊ ዩሱፍ አፍሪካ ያለዋትን ሀብቶች በማልማት መጪውን ትውልድ ተጠቃሚ ማድረግ ያስፈልጋል ብለዋል። Africa's potential, mineral resources, arable lands and industrial capacity. አፍሪካ በተፈጥሮ ሀብት በሚታረስ መሬትና በኢንዱስትሪ ሰፊ እምቅ አቅም ያላት አህጉር ናት። ለአሁኑና መጪው ትውልድ እነዚህን ሀብቶች ማልማት ከኛ የሚጠበቅ ተግባር ነው። በአባል ሀገራቱ መካከል እሴት በመጨመር የሚደረገው የንግድ ትስስርንም ማጎልበት ያስፈልጋል። የአፍሪካ አህጉር ነጻ የንግድ ቀጠናም የእነዚህ ምርቶች መዳረሻ እንዲሆን መስራት ይገባል። አፍሪካ በዓለም መድረክ ያላትን ተደማጭነት ለማሳደግም በአንድነት መስራት የግድ ነው። የውጭ ጉዳይ ሚኒስትር ዴኤታ አምባሳደር ሀደራ አበራ የበለጸገች አፍሪካን ለመገንባት ሀገራት በትብብር ሊሰሩ እንደሚገባ ተናግረዋል። Investing in education, digital infrastructure, science and innovation, including in በትምህርት፣ በዲጂታል መሰረተ ልማት፣ ሳይንስና ፈጠራ ላይ ኢንቨስት ማድረግ ለነገ የማይባል ጉዳይ ነው። ምርጫ ሳይሆን ወሳኝም ነው። እነዚህ አፍሪካን በዓለም የምጣኔ ሀብት ላይ ያላትን ተወዳዳሪነት የሚያሳድጉ ናቸው። ቀጣይነት ያለው እድገትን ለማስመዝገብም በትብብር ሊሰራ ይገባል። የሀገራት አንድነትና ቅንጅት ይበልጥ መጠናከር አለበት። ኢትዮጵያም የህብረቱን አጀንዳዎች ተፈጻሚ እንዲሆኑ የምትሰራውን ስራ አጠናክራ ትቀጥላለች። አፍሪካ በተለያዩ የዓለም ክፍሎች በርካታ ዲያስፖራ እንዳላት ተገልጿል። ታዲያ ዲያስፖራው በአፍሪካ ጉዳዮች በንቃት እንዲሳተፍ ለማድረግ ስራዎች እየተከናወኑ እንደሚገኙ ነው የተጠቆመው። ዲያስፖራው በእውቀትና በሳይንስ የሚያደርገውን አስተዋጽኦ ለማሳደግ ስራዎች እየተከናወኑ ነው። ዲያስፖራው በእናት አህጉር አፍሪካ ንቁ ተሳትፎውን ይበልጥ ለማሳደግ የተለያዩ ንቅናቄዎች ተግባራዊ በመደረግ ላይ ናቸው። ጠንካራ አፍሪካን ለመገንባት የዲያስፖራው ተሳትፎም ወሳኝ ሚና አለው። በ62ኛው የአፍሪካ ቀን አፍሪካውያን በቅኝ ግዛት ዘመን ለደረሰባቸው በደል ካሳ እንዲከፈላቸው የሚደረገው ጥረት ተጠናክሮ ሊቀጥል እንደሚገባ ተነስቷል። ከቤንዚን ስርጭት ጋር በተያያዘ ከዚህ ቀደም ይስተዋሉ የነበሩ ችግሮች እየተቀረፉ መምጣታቸውን በሐዋሳ ከተማ አሽከርካሪዎች ገልጸዋል። የአስተዳደሩ ንግድና ገበያ ልማት መምሪያ ችግሩን በዘላቂነት ለመፍታት በየጊዜው የአሰራር ማሻሻያ እያደረግኩ ነው ብሏል። ባለፉት 9 ወራትም አሰራርን በጣሱ በ11 ነዳጅ ማደያዎች እንዲሁም ድርጊቱ ውስጥ በተሳተፉ ባለሙያዎችና ግለሰቦች ላይ ሕጋዊና አስተዳደራዊ እርምጃ እየተወሰደ እንደሚገኝም መምሪያው አሳውቋል። ሚካኤል ገዙ የኢትዮጵያ ቴሌቪዥን ከወራት በፊት በሐዋሳ ከተማ ይስተዋል በነበረው የቤንዚን ስርጭት ችግር ዙሪያ በሰራው ዘገባ የታክሲ አሽከርካሪዎች በወቅቱ ሁኔታውን በዚህ መልክ ገልጸው ነበር። አንድ ቀን ታክሲ አልሰራም ማለት በቤንዚን ምክንያት በጣም ከፍተኛ ጉዳት ነው። ምክንያቱም የዕለት ተዕለት ነው። ታክሲ ማለት አንድ ቀን ከሰራ
ትጠቀማለህ። በሁለተኛ ቀን ካልሰራ ኪሳራ ነው። ስለዚህ ቤንዚል በሳምንት አንድ የተደረገው ምክንያት ይሄ አልገባንም ለኛ። ያ ራሱ አንድ ተጽዕኖ ነው። በየዕለቱ ብናገኝ ጥሩ ነው፣ ግን የቤንዚል እንትን አለመኖሩ ከፍተኛ ችግር ነው በቤተሰብ ላይ ጫና የሚያመጣው። ምክንያቱም በየዕለቱ የሰራውን ገቢን ማወቅ አለብህ፣ ወጪን ማወቅ አለብህ። አሁን እኛ አብዛኛውን ጊዜ ማደያዎች ናቸው እንዲያደረጉት አለም የላይኛው ከላይ ያለው ነው። ወደ ታች ወርዶ ምን መስራት እንዳለበት የሚያውቀው የላይኛው ነው። ሐዋሳ ውስጥ ያሉ ቤንዚን ማደያ እኔ በጣም በሚገርም ነገር በቁጥር ብዛት አላቸው። ግን ያንዳንዱ ማደያ ነዳጅ ይገባል ወይ ነው? ነዳጁ ከገባ ደግሞ ለህብረተሰቡ ሙሉ በሙሉ ይደርሳል ወይ ለተሽከርካሪ? አሁን እኛ ባለባጃጆች ነን በየጊዜው ብሶት ነው። በቃ እኛ የምናወራው ሁሌም ብሶት ነው። የከተማ አስተዳደሩ ንግድና ገበያ ልማት መምሪያ ከባለድርሻ አካላት ጋር በመቀናጀት የአሰራር ማሻሻያዎችን በየጊዜው ሲያደርግ ቆይቷል። አሁን ባለው አሰራርም በየዕለቱ የተሽከርካሪዎች ድልድል በማድረግ ተሽከርካሪዎች በታርጋ ቁጥራቸው መሰረት በሚመደቡበት ማደያ አገልግሎት እንዲያገኙ የተደረገ ይገኛል። ከዚህ በፊት የነበረ ሁኔታ ያው በብላክ ምቹ ሁኔታ የፈጠረበት ሁኔታ ነበር። ያ ማለት ሰው ረጅም ሰልፍ ስለሆነ ተገዶ ወደ ሌላ ሲቹዌሽን ውስጥ የሚገባበት ነገር ነበር። ግን አሁን እንደምታየው ኩፖን መሆኑ ጥሩ አድቫንቴጅ ፈጥሯል ብዬ ነው የማስበው። ለምን ሰልፉም እንደምታየው ቀለል ያለ ነው። ማክሲመም ብንጠብቅ 20-30 ደቂቃ ብንቆም ነው እዚህ ኤሪያ ውስጥ ማለት ነው። ከ3 ቀን ከ4 ቀን ወደ 30 ደቂቃ። ስለዚህ የመንግስት የወሰደው የኩፖን ማድረጉ እጅግ በጣም ጥሩ ነው ብዬ ነው ማስበው። 10-15 ደቂቃ አይሞላም። አሁን ከመጣው ሌሊት ቀኑን ሙሉ እኮ ነው። ቀኑን ሙሉ በሰልፍ ነው። ሌሊት የመጣ ሰው እስከ 7-8 ሰዓት ድረስ የማገኝበት ሁኔታም አለ። እስከ ምሽቱ 1 ሰዓት ቆይቶ ይሄዳል ድሮ። አሁን ግን ያ ሁሉ ነገር ተቀርፎ ሰላማዊ እንትን ጸጥታው ተስተካክሎ ያው እየቀዳን ደስ እያለን ነው እየሄድን ያለ ነው። የኩፐን አሰራር መጥቶ ኩፐን ሆኖ ከወከባና ከሰልፍ የወጣንበት ሂደት አለ። ሌሎች ተጠቃሚዎችም ሲሆን በዚሁ ልክ ነው የተስተካከለ የመጣው ማለት ነው። የጸጥታ አካላት አሉ፣ ንግድ አለ፣ እኛ የማደያው ሰራተኞች አሉ። ሶስታችን ተቀናጅተን ነው የምንሰራው። ከተመደበው ውጭ ላለማስተናገድ ወከባም ላለመፍጠር የምንችለውን ጥረት እያደረግ አሁን ሙሉ ለሙሉ በቃ ችግሩ ተቀርፏል ማለት ይቻላል። በህገወጥ መንገድ በቤንዚን ችርቻሩና ማዟዟር ላይ በተሰማሩ አካላት ላይ እየተወሰደ ያለው የክትትልና ቁጥጥር ስራም ወጥነት ባለው መንገድ ሊቀጥል እንደሚገባ ተጠቁሟል። ክትትሉም ቁጥጥሩም አሁን በተያዘው ልክ ተጠናክሮ መቀጠል እንዳለበት ነው የሚታመነው። አሁን የተያዘው አግባብ ደስ የሚል አግባብ ነው ያለውና በዚህ መቀጠል ነው። መንግስትም እንደ መንግስት አቅርቦቱን ያው በሰዓቱ እያቀረበ ፍትሃዊ በሆነ መልኩ እኛ የምናገኝበት ሁኔታ ካመቻቸልን ደስ ይለናል። ከመንግስት ጎን እኛም እንቆማለን። ህገወጦችን መከላከል ነው የኛም ድርሻ የሁላችንም። ባለፉት 9 ወራት በህገወጥ መንገድ ሲዘዋወር የነበረ 21,000 ሊትር ቤንዚን ለመንግስት ገቢ የተደረገ ሲሆን አሰራርን ባልተከተሉ 7 ማደያዎች ላይ የገንዘብ ቅጣት እንደዚሁም ለ4 ማደያዎች ከባድ የጽሁፍ ማስጠንቀቂያ እንደተሰጣቸው ተጠቁሟል። እዚሁ ጉዳይ ላይ ቆይታ እናደርጋለን ተመልካቾች። ቀደም ሲል ያስተዋወቅናቸው እንግዳ ከሐዋሳ ኢቢሲ ስቱዲዮ በቀጥታ መስመራችን ይገኛሉ። የሐዋሳ ከተማ ምክትል ከንቲባና የንግድና ገበያ ልማት መምሪያ ኃላፊ አቶ አጋና ነቶ በቀጥታ መስመራችን ላይ ይገኛሉ። እንዳመሰግናለን አቶ አጋና። ቀደም ሲል ሄደውን ጥንቅር ተከታትለናል። አሁን ላይ በሐዋሳ ከተማ ያለው የቤንዚን አቅርቦትና ስርጭት ምን ይመስላል የሚለውን ይንገሩን። እሺ በጣም አመሰግናለሁ። እንደ ከተማችን ከዚህ በፊት የነበረው 2 አይነት ችግር እንደነበረው ይታወቃል። አንደኛው ከአቅርቦት ጋር ያለው ችግር ነው። ሁለተኛው የቀረበውን ራሱ በአግባቡ ማኔጅ ከማድረግ አንጻር ሰፊ ክፍተቶች እንዳሉ ገምግመናል። ለዚህ እነዚህ በሁለቱም ጉዳዮች ላይ በሰፊው ውይይት ካደረግን በኋላ የአቅርቦት ችግሩን ለመፍታት በየጊዜው ከንግድና ገበያ ልማት ቢሮ ከክልሉ መንግስት ጋር በመቀናጀት ከሚኒስቴር መስሪያ ቤቱ ጋር ተነጋግረናል። በዚህ ሂደት የአቅርቦት ችግሩ በአሁኑ ሰዓት በተወሰነ መልኩ ማሻሻያ አሳይቷል። በዚህ ልክ ከሄድን በማኔጅመንት ላይ ያለውን ከስርጭት ጋር ያለውን ችግር ለመፍታት የጋራ ግብረ ኃይል አቋቁመናል። የከተማ አስተዳደሩ ከዚህ በፊት የነበረውን ግብረ ኃይል እንደገና በማደራጀት የአመራር ለውጥ በማድረግ እስከ ክፍለ ከተማ ድረስ ያለውን አመራር አካላት በመገምገም ባለሙያዎችንም ጭምር በዚሁ ልክ ፍተሻ ካደረግን በኋላ አሰራሩን ማሻሻ ለማድረግ ሙከራ አድርገናል። ስለዚህ ከአሰራሩ ጋር የሚገናኙ ነገሮች አንደኛ
አንድ ጊዜ መጥቶ የቀዳ ተሽከርካሪ በድጋሚ ተመላልሶ የመቅዳት ችግሩን ለመግታት ምንድነው ያደረግነው? ኮፖኒ እያንዳንዱ ተሽከርካሪ ሙሉ መረጃውን የያዘ ኮፖኒ አዘጋጅተናል። በዚህ ኮፖኒ መሰረት መጥቶ የሚቀዳበትን ሁኔታ ዘርግተናል ማለት ነው። ከዚህ ውጭ ያለው ነገር ከቴክኖሎጂ ጋር የተደገፈ ነገር ነው የሰራ ነው። እያንዳንዱ ማደያ ካሜራ እንዲገጥሙ አድርገናል። በካሜራ ክትትል እናደርጋለን። በቢሮአችን አካባቢ ትልቁ ካሜራ አለ። ከቢሮአችን ካሜራ ጋር ኮኔክት አድርገን በየጊዜው ክትትል እናደርጋለን። አንድ ማደያ ምን እየሰራ ነው፣ ምን እያደረገ ነው፣ እንዴት ነው እየሰራ ያለው የሚለውን ነገር በቢሮ ቁጭ ብለን ክትትል እናደርጋለን። ከዚሁ ጋር ተያይዞ ከአሰራር ጋር ያለውን ነገር ለመፍታት ሞክረናል ማለት ነው። የአቅርቦት ችግሩ ከዚህ በፊት ከነበረው 65% የተሻሻለ ቢሆንም አሁንም አሰራሩን ለማስተካከል በማሻሻል ሁል ጊዜ ጥረት በማድረግ ጉዳዩ ከሚመለከታቸው አካላት ጋር ከጋራ ግብረ ኃይሉ ጋር የግብረ ኃይል አባላት የጸጥታ አባላት አሉ፣ የፖሊስ ኮሚሽን አለ። ከነዚህ ጋር በመቀናጀት ሰፊው ርብርብ አድርገናል ማለት ነው። ከዚሁ ጋር ተያይዞ ቅድም እንደተጠቀሰው በህገወጥ መንገድ ሲዘዋወር የተገኘ 21 ሺህ ሊትር ተይዟል። ወደ ከተማችን ሲገባ የነበረውን ከከተማችንም ሲወጣ የነበረውን ይዘን ለመንግስት ገቢ አድርገናል። በአጠቃላይ ከማደያዎች ጋር ተያይዞ የሚፈጠሩ ችግሮችን በሰፊው ውይይት ካደረግን በኋላ በአዲሱ አዋጅ ላይ ያለውን ግንዛቤ ለማስጨበጥ ሞክረናል። ይህንን አዋጅ ጥሶ የተገኙ ቅድም የተነሱ ወደ 11 ማደያዎች ህጋዊና አስተዳደራዊ እርምጃዎችን ወስደናል ማለት ነው። በዚህ ሂደት ላይ አዋጁን ጥሶ የሚገኝ አካል በአዋጁ ላይ ግልጽ እንደተቀመጠው አንቀጽ 25 ንዑስ አንቀጽ 1 እና 2 ላይ በማይፈቀድ ሰው እና ባልተፈቀደ ቦታ ሲሸጥ የተገኘ ሰው እስከ 500 ሺህ ይቀጣል ይላል። ስለዚህ በዚህ ላይ ግንዛቤ ማስጨበጥ ስራ ሰርተን ችግሮቹ እንዲቀረፉ አድርገናል ማለት ነው። በአሁኑ ሰዓት ከዚህ በፊት የነበሩ ረጃጅም ሰልፎች እንዲቀነሱ ሰልፎችንም ጭምር በአግባቡ እኛ ክትትል እያደረግን እንዲበተኑ አድርገን አሁን የተሻለ ነገር እየታየ ይገኛል ማለት ነው። መልካም አቶ አጋና የአሰራሩን ለማስተካከልም የተወሰዱ የመፍትሄ እርምጃዎችንም አጠቃለው በቂ መረጃን የሰጡን እናመሰግናለን። የሐዋሳ ከተማ ምክትል ከንቲባና የንግድና ገበያ ልማት መምሪያ ኃላፊ አቶ አጋና ነቶ እናመሰግናለን። መልካም ምሽት ይሁንልዎት። አመሰግናለሁ። ኃላፊነቶች ሲበዙ ዘመናዊ መፍትሄ መጠቀም ብልህነት ነው። አዲሱ ሲቪ ብር ፕላስ የገንዘብ ዝውውር ባህሉን ይበልጥ ሊያዘመን መጥቷል። ለተለያዩ ሰዎች ገንዘብ ለመላክ ጊዜ መፍጀት ቀርቷል። ተሻሽሎ የመጣው ሲቪ ብር ፕላስ በአንዴ ለብዙ ሰዎች መላክ ያስችላል። የአየር ሰዓትና የሚላክ ገንዘብ ደግሞ ስልኩ ቀኑን ጠብቆ እንዲልክና እንዲሞላ ማድረግ። ከሲቪ ብር ወደ ሌላ ሰው ለመላክ ማጂክ ፔይ ፈጣንና ቀላል አማራጭ ነው። አሁን ባሉበት ሆነው የኮንዶሚኒየም ብድር ክፍያውን መክፈል ይችላሉ። ገንዘብ ለመጠየቅ ሊንክ ፈጥሮ ወደሚፈልጉት ሰው መላክ ብቻ በቂ ነው። ገንዘብ ሲቪ ብር ሂሳቡ ላይ ባይኖርም ችግር አይደለም። የባንክ ሂሳቡን በሲቪ ብር ፕላስ በኩል ያገኙታል። የጉዞ ትኬት፣ የዲኤስቲቪ ሌሎች ተጨማሪ አገልግሎቶችን ወደ ሲቪ ብር ፕላስ ሚኒ አፖች ጎራ ይበሉ። መተግበሪያው ከአፕ ስቶር ወይም ከፕሌይ ስቶር በማውረድ ባሉበት ሆነው መመዝገብ ይችላሉ። ሲቪ ብር ባሉበት ሁሉ አለ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። የቅዳሜ ምሽት ዜናዎቻችን ቀጥለዋል። በኢትዮጵያ በክረምት ወቅት ዝናብ በሚያገኙ አካባቢዎች መደበኛና ከመደበኛ በላይ ዝናብ ሊኖር እንደሚችል የኢትዮጵያ ሜትሮሎጂ ኢንስቲትዩት ትንበያ አመላክቷል። ኢንስቲትዩቱ የክረምት ወቅት ትንበያ ፎረም በአዳማ አካሂዷል። ሞላ አለማየሁ ተጨማሪ አለው። የኢትዮጵያ ሜትሮሎጂ ኢንስቲትዩት በየጊዜው ወቅቱን የጠበቀ የአየር ጠባይ ትንበያና ትንታኔ ለህብረተሰቡ ያቀርባል። ከ3 ወራት በፊትም የበልግ የአየር ጠባይ ትንተናና መረጃን ተደራሽ አድርጎ የነበረ ሲሆን ኢንስቲትዩቱ የሰጠው የአየር ሁኔታ ትንበያ መሬት ላይ ከታየው የአየር ሁኔታ ጋር 75 በመቶ የተጣጣመ እንደነበር ዋና ዳይሬክተሩ ፈጠነ ተሾመ ገልጸዋል። በልግ ዋነኛ ዝናብ ወቅታቸው የሆነው የደቡብ አጋማሽ፣ የሶማሌ፣ የደቡብ ኦሮሚያ፣ ቦረና፣ ጉጂና የባሌ ቆላማ ዞኖች ዋነኛ የዝናብ ወቅታቸው ነው። ከዛ በተጨማሪ የሰሜን ምስራቅ የሀገሪቱ አካባቢዎች
ምስራቅ አማራ፣ ምስራቅ ትግራይና የአፋር አካባቢዎች ላይ ሁለተኛ የዝናብ ወቅታቸው ነው። በዛው መሰረት በተሰጠው ትንበያ ጋር ከሞላ ጎደል በጣም የተጣጣመ ነው ብሎ መውሰድ የሚቻልበት ሁኔታ ነው የነበረው ማለት ነው። የዘንድሮ በልግ በእነዚህ አካባቢዎች ላይ በተለይ ለአርብቶ አደሩ፣ ለከፊል አርብቶ አደሩ፣ ለጓሮ አትክልት ስራ ምቹ ሁኔታን የፈጠረና ለማሳ ዝግጅትም ተመሳሳይና ጥሩ የሆነ ሁኔታን ፈጥሮ የተገኘ እንደ መልካም አጋጣሚ የሚወሰድ ነው ብሎ መውሰድ ይቻላል ማለት ነው። ይህም በግብርና በተለይም የበልግ አብቃይ አካባቢዎች የተሻለ ስራ እንዲሰራ ማድረጉን በግብርና ሚኒስቴር የሰብል ልማት መሪ ስራ አስፈጻሚ ኢሳያስ ለማ ተናግረዋል። በልግ ላይ ወደ 3.5 ሚሊዮን ሄክታር መሬት በዘር መሸፈን ችለናል። ያቀድነውም ወደ 3.7 ነው። ከዚህ አንጻር ከበልግ የምንጠብቀው ወደ 98 ሚሊዮን ኩንታል ምርት ይጠበቃል። ያው የበልግ ሰብል ከያቀድነው 3.7 3.5 ሚሊዮን ሄክታርን በዘር መሸፈን ችለናል። ከዚህ ደግሞ ያው የበልግ አብቃይ የሆኑ አካባቢዎች በአብዛኛው የመኸር ዝናብ ተጠቃሚ አይደሉም። ከዛ አንጻር እነዚህ የበልግ አብቃይ በሆኑ አካባቢዎች ላይ በአንዳንድ አካባቢዎች ላይ የምርት አሰባሰብ አለ። ይህ ደግሞ የምርት አሰባሰብ እስከ ሐምሌ ድረስ የሚቀጥል ይሆናል። በመጪው የክረምት ወቅት የሚጠበቀውን የአየር ትንበያና በየሴክተሮች የሚኖረውን የምልከታ ትንተና ይፋ ያደረገው ኢንስቲትዩቱ መደበኛና ከመደበኛ በላይ ዝናብ እንደሚኖር የኢንስቲትዩቱ ምክትል ዋና ዳይሬክተር ዶክተር አሳምነው ተሾመ ገልጸዋል። የክረምት ዝናብ ተጠቃሚ በሆኑ የሀገራችን አካባቢዎች ላይ በዘንድሮ ክረምት ማለት ነው ከመደበኛ በላይ የሆነ የዝናብ መጠንና ስርጭት እንደሚኖራቸው ትንበያ ተሰጥቷል ማለት ነው። በተለይም የደቡብና ምስራቅ ትግራይ ዞኖች፣ የሰሜንና ደቡብ ወሎ ዞኖች፣ የሰሜን ሸዋ የአማራ ክልል፣ የአፋር ክልል ዞኖች በብዙ ቦታዎቻቸው ላይ ከመደበኛ በላይ የሆነ የዝናብ መጠንና ስርጭት በዘንድሮ በክረምት ወቅት ያገኛሉ ማለት ነው። በተመሳሳይ እንደዚሁ የሰሜን ምዕራብ የሀገራችን አካባቢዎች የመካከለኛው ምዕራብ አማራ፣ የቤኒሻንጉል ጉሙዝ ክልል ዞኖች በእነዚህ አካባቢዎች እንደዚሁ በብዙ ቦታዎቻቸው ላይ ከመደበኛ በላይ የሆነ የዝናብ ሁኔታ ይኖራቸዋል ማለት ነው። እንደዚህ የመካከለኛውና የምስራቅ ሀገራችን አካባቢዎች እንደዚሁ በብዙ ቦታዎቻቸው ላይ ከመደበኛ በላይ የሆነ የዝናብ ሁኔታ ይኖራቸዋል ማለት ነው። ይህም በክረምት የተሻለ የግብርና ስራ እንዲኖርና በግድቦች የተሻለ የውሃ መጠን ለመያዝ እንደሚረዳ ተናግረዋል። ይሁን እንጂ ከሐምሌ አጋማሽ ጀምሮ በተወሰኑ ተፋሰሶች ቅጽበታዊ ጎርፍ ሊፈጠር እንደሚችል ዶክተር አሳምነው ተናግረዋል። በተለይም ሐምሌና ነሐሴ ወራት ውስጥ ተደጋጋሚነት ያላቸው ከባድ መጠን ያለው ዝናብ የመፈጠር እድሉ እጅግ ከፍተኛ ነው ማለት ነው። የጎርፍ ተጋላጭ ተብለው በተለዩ የሀገራችን አካባቢዎች ለአብነትም እንደ አዋሽ ተፋሰስ፣ የስምጥ ሸለቆ ተፋሰስ፣ የኦሞ ግቤ ተፋሰስና የአባይ ተፋሰስ ላይ ወደ ቅጽበታዊ ጎርፍ የመከሰት እድሉ እጅግ ከፍተኛ ሊሆን ይችላል ማለት ነው። ስለሆነም እንግዲህ ይሄ ሊደርስ የሚችለውን ቅጽበታዊ ጎርፍ ወደ ጉዳት እንዳያስከትል ከወዲሁ አስፈላጊ እርምጃዎች መወሰድ መቻል አለባቸው ማለት ነው። በተለይ በከተሞች አካባቢ ለማህበረሰቡ አስፈላጊውን ግንዛቤ መፍጠር ያስፈልጋል። በየአካባቢው በየሰፈሩ ያሉትን የውሃ መፋሰሻ ቱቦዎች በአግባቡ የማጽዳት የመንከባከብ ስራዎች ከወዲሁ መሰራት መቻል አለባቸው። እንደዚሁም ደግሞ አገልግሎት የማይሰጡ የውሃ መፋሰሻ ቱቦዎች ካሉ ከወዲሁ የመቀየር ስራዎች መሰራት ይኖርባቸዋል ማለት ነው። የክረምት ወቅት ከዓመታዊ የዝናብ ድርሻ 85 በመቶ የሚሸፍን ሲሆን አሉታዊ ተጽዕኖውን በመቀነስ ምቹ ዕድሉን ለመጠቀም ባለድርሻ አካላት የትንበያውን መረጃ በአግባቡ ሊጠቀሙ ይገባል ተብሏል። በባህር ዳር ከተማ እየተሰሩ ያሉ የኮሪደር የልማት ስራዎች አካል ጉዳተኞችን ታሳቢ ያደረጉ ናቸው ተብለዋል። በከተማዋ የኮሪደር ልማት ስራዎች ከመሰራታቸው በፊት ለመንቀሳቀስ ተግዳሮት ሆኖባቸው እንደነበርም ገልጸዋል። ተስፋውን ደስታ ወጣት በሪውን ሀብተወልድ ይባላል። የባህር ዳር ከተማ ነዋሪ አካል ጉዳተኛ ነው። በአካል ጉዳተኝነቱ ምክንያትም ለረጅም ጊዜ ከቤት ውጭ ለመንቀሳቀስ ይቸገር እንደነበር ይናገራል። በእግረኛ መንገድ ወጣ ገባ ስለሆነ እንኳን አይደለም ለዊልቸር ተጠቃሚ ማየት ለተሳናቸው ራሱ እየወደቁ እየተጋጩ ብዙ ስቃይ ነበረው። አይደለም ለኛ ለዊልቸሮች ማለት ነው። እኛ ደግሞ በዚህኛው ላለመግባት በአስፓልት ስንሄድ መኪና አለ፣ እርስ በርስ ግጭት አለ፣ መንገድ መጣበብ አለ። ያ ነገር በጣም ብዙ ከዛው ላይ የነበረውን ችግር የቀረፈ ነው ማለት ይችላል። ልክ እንደ ወጣት ሀብተወልድ ሁሉ በባህር ዳር ከተማ የሚገኙ ሌሎች አካል ጉዳተኞችም በዚሁ ተመሳሳይ ምክንያት የችግሩ ሰለባ እንደነበሩ ይገልጻሉ። ወጣ ገባ ይሆናሉ፣ ለሰው አይመቹም። ሳይክልና መኪና በአንድ ላይ ነበር ተደራርቦ የሚሄደው። በዋናነት አይነ ስውራኖች ስንሄድ መሀከል ላይ ፖሎች እግረኛዎች ላይ ስለነበሩ ይገጩናል። ፖሎችን በምንሸርፍ ሰዓት ላይ ደግሞ አንዳንድ የሊስትሮ ድንጋዮች ምናምን የሚተዋቸው አሉ። እነሱ ይመቱናን ያነቅፉን ነበር። እንዲሁም ገደሎች፣ ክፍት ዲሽቦዮች፣ የውሃ ማንኳላዮች ሁሉ ክፍተት ስለነበራቸው እነሱ ላይ ሁሉ እየገባነ ችግር ከእንቅልፍ ላይ ጆሮ ደግፍ እንደሚባለው ከጉዳት ላይ ጉዳት እየደረሰብን የነበረበት ሁኔታ አለ። አካል ጉዳተኞች
ከዚህ በፊት ቤት ላይ ነው የሚውሉትኝ። እሱ ደግሞ ማነው ችግሩ ምንድነው? የመንገድ አቅርቦት አለመኖር። አሁን ላይ በከተማዋ እየተከናወነ የሚገኘው የኮሪደር ልማት ግን ወጣት ሀብተ ወልድን ጨምሮ ሌሎች አካል ጉዳተኞች ምቹ ሁኔታን ፈጥሯል። አካል ጉዳተኞችን ታሳቢ አድርገው በተገነቡ ጎዳናዎች መንቀሳቀስ ጀምረዋል። ከዚህ አልፎ በሊስትሮና በሌሎች የስራ መስኮችም መሰማራት ጀምረዋል። ሌቭል ነው መንገዱ። እንደፈለግነው በፈለግነው መንገድ ወጣን እንገባለን። በፈለግነው አይነት ዳይሬክሽን መሄድ እንችላለን። ዊልቸር ማንም ሳይገፋን አቀበት ነው ቁልቁለት ነው አግዙን ሳንል ያው በፊቱ የነበረውና ያሁኑ በጣም ለኛ የተለየ ነገር ነው። አሁን ላይ የተሰሩ መስመሮች ወይም ኮሪደሮች ግን ለአይነ ስውራን መሀል ላይ ፖልም ሆነ ምንም አይነት እንቅፋት የሌለበት ነፃ የሆነ መስመር እንድንሄድ ያለምንም ስጋት እንድንንቀሳቀስ የሆነበት ነው። ታስቦ የተሰራ ነው የሚመስለው። መጀመሪያውንም ከስሩ መሰረቱ በቃ ምንም ያስቸግር ነገር የለውም። አሁን የተጀመሩ ጊዮርጊስ አካባቢ ላይ የሚያየውት ነበረ እና በቃ ሁሉን አካታች የሆነ አሰራር ነው የተሰራው። በባህር ዳር ከተማ እየተከናወነ የሚገኘው የኮሪደር ልማት ስራ ለማህበረሰቡ ዘርፈ ብዙ ተጠቃሚነትን እያሳየ ይገኛል። ጠቅላይ ሚኒስትር አብይ አህመድ የፈረንሳይ ጉብኝት በሁለቱ ሀገራት መካከል ያለውን ግንኙነት ለማጠናከር ያለመ እንደሆነ የውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ ተናግረዋል። ሁለቱ ሀገራት ካላቸው የሁለትዮሽ ግንኙነቶች በተጨማሪ በኢኮኖሚው ዘርፍ በጋራ በሚሰሩ ጉዳዮች ላይ ውይይት ማድረጋቸውንም ሚኒስትሩ ገልጸዋል። ጉብኝቱ የተደረገው ፕሬዚዳንት ማክሮን ወደ አዲስ አበባ መጥተው በኢትዮጵያ ጉብኝት ባደረጉ በጥቂት ወራት ውስጥ ነው። ስለዚህ በአንድ መልኩ ይሄ ጉብኝት በአዲስ አበባ የተጀመሩ ውይይት የተደረገባቸው መግባባት የተደረሰባቸው ጉዳዮች ላይ በማስከተል የተካሄደ አፈጻጸማቸውን የደረሱበትንም ደረጃ ለመገምገም ለማየት የተደረገ ተከታይ ውይይት እና ጉብኝት አድርገን ልንወስደው እንችላለን። በዚህ ውይይት በኢትዮጵያና በፈረንሳይ መካከል ያለው የሁለትዮሽ ግንኙነት በተለይም በኢኮኖሚው ዘርፍ ያለ ትብብር ኢንቨስትመንትን እንዴት ማሳደግ እንደሚቻል ቀደም ብሎ በተደረሰበት መግባባት መሰረት ያለንበትን ደረጃ ለማየት ያስቻለ ውይይት ነበረ። የፈረንሳይ ባለሀብቶችን የፈረንሳይ ድርጅቶችን ኢንቨስትመንት በኢትዮጵያ ከፍ ለማድረግ ዘላቂ የረዥም ጊዜ ፋይዳ ያላቸው ኢንቨስትመንቶችን ለማስፋፋት የሚቻልበትን አግባብ ያሳየ ውይይት ነው። በአጠቃላይ የኢኮኖሚ ትብብርና ትስስር ምን መምሰል እንዳለበት ጥሩ የሀሳብ ልውውጥ የተደረገበት ነው። በተጨማሪም ደግሞ በቀጠናው ያለ የጸጥታና የፖለቲካ ሁኔታ ምን እንደሚመስል ምክክር የተደረገበትና በሁለቱ ሀገራት መካከል በመተባበር የቀጠና ሰላምን ከፍ ለማድረግ እንዴት እንደሚቻል ንግግር የተደረገበት ነው። ጠቅላይ ሚኒስትር አብይ አህመድ ከልኡካን ቡድናቸው ጋር በመሆን ስቴሽን ኤፍ የተባለውን በዓለም ትልቁን የግል ቴክኖሎጂ ስታርታፕ ቢዝነስ መፍጠሪያ ማዕከልንም ጎብኝተዋል። የአርቲፊሻል ኢንተለጀንስ ኢንስቲትዩት ዋና ዳይሬክተር ወርቁ ጋቸና የኢትዮጵያ ስታርታፕ ገና በጅምር ደረጃ ያለ በመሆኑ ትምህርት አግኝተንበታል ብለዋል። ስታርታፕ ስቴሽን ኤፍ የሚባለው በቴክኖሎጂ በጣም በርካታ ነገሮችን ከሱ ተምረናል። በተለይ በአንድ ቦታ ላይ ወደ 1000 የሚሆን ስታርታፖችን ነው በጋራ የሚያስተናግዱት። ይሄ በአርቲፊሻል ቴክኖሎጂ በጣም ብዙ ስራዎችን እየሰሩ ነው ስንጎበኝ ያየ ነው። ይሄ እንግዲህ አንድ ሰው እውቀት ይዞ ወይም ደግሞ ሀሳብ ይዞ ሲመጣ ያንን ሀሳብ ወደ መሬት የሚያወርድበት ጥናቱን የሚያካሄድበት ጥናቱን ካካሄደ በኋላ በተለይ ቃድ አውጥቶ ስራ እስከሚጀምርበት ድረስ የሚያግዙበት ነው። ቦታውም በጣም የሚመች ነው። ጥናትና ምርምር ለሚሰራ ከሰራም በኋላ ሀሳቡ እንግዲህ መሬት ላይ ወርዶ ለሀገር ለዓለም ችግር የሚፈታበትና እነዚህ ከዛ ስታርታፕ የወጡት ለዓለም ተወዳዳሪ የማረክ ስራ እየተሰራ ነው ያለው። በዛም ጎን ለጎን ደግሞ እንግዲህ በአንድ አመት ብቻ ወደ 600 ኢቨንት ወይም በ600 የውይይት ጊዜያቶች አካሂደናል በአንድ አመት ብቻ ያሉ። ከዛ እንግዲህ ምንድነው ሲወያዩ ብዙ ነገሮችን የቴክኖሎጂ እውቀት አንዱ ከአንዱ የመማር የማደራጀት
የአንዱን ቴክኖሎጂ አንዱ ግብዓት አድርጎ ወደ ውጤት የመቀየር ስራዎችን ሲሰሩ ነው የነበረው ያየ ነው። ከዚህ እንግዲህ ትልቅ በስታርታፕ ላይ ስራ መስራት እንዳለብንና ወጣቶችን የማብቃት ሀሳባቸውን ይዞ ሲመጡ ሀሳባቸውን ወደ ስራ ቀይሮ ለሀገር ለወገን እንዲያደርጉ የማድረግ ነው። በመጨረሻም ከውጭ ሩሲያና ዩክሬን እስካሁን ካደረጉት ከፍተኛ ነው የተባለለትን የጦር ምርኮኞች ልውውጥ አድርገዋል። ሁለቱ ሀገራት ወደ ጦርነት ከገቡ ጀምሮ እያንዳንዳቸው 307 ምርኮኞችን ሲለዋወጡ ይህ የመጀመሪያው ነው። በቱርክ አንካራ የተደረገውን የሰላም ድርድር ተከትሎ ለሁለተኛ ጊዜ የጦር ምርኮዎችን ተለዋውጠዋል። የዩክሬን ባለስልጣናት ከእስረኞች ልውውጡ አስቀድሞ ሩሲያ በኪየቭ ላይ የድሮንና የሚሳኤል ጥቃት መፈጸሟን ተከትሎ አሁንም ተጨማሪ ማዕቀቦች እንዲጣሉባት እየጠየቁ ይገኛሉ። ሩሲያ ከ250 በላይ ድሮኖችና 14 የባሊስቲክ ሚሳኤል ጥቃት ዩክሬን ላይ መፈጸሟን ነው ባለስልጣናቱ የተናገሩት። ከሰሞኑ እንግሊዝና የአውሮፓ ህብረት በሩሲያ ላይ ተጨማሪ ማዕቀብ ሲጥሉ አሜሪካ እርምጃውን አለመቀላቀሏ የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪን እንዳሳዘናቸው አልጀዚራ ዘግቧል። ተመልካቾች የሰዓቱ ዜና አብቅተዋል። ስለተከታተላችሁ እናመሰግናለን። መቅደላይ ደረጀ ነበርኩ። በሰላም እደሩ።